ታዋቂው ዩቲዩበር ላይቭ ስትሪመር እና ራፐር ዲዲጂ በኢትዮጵያ የፈጸመው ብዙዎችን ያስቆጣ ድርጊት። ሱፐርስታር ጃኒ ወደ ኢትዮጵያ በድጋሚ ሊመጣ መሆኑ። I'm Fazika, your husband? Okay, about her husband. Okay. Yeah, I hope she's well. She got kids. I don't know. And then I got this woman, Maraki. Maraki? Yes, she keeps making a video about me every single day. በእነዚህ ጉዳዮች ላይ ተጨማሪ ያለን እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ ታዋቂው ራፐር ዩቲዩበር እና ላይቭ ስትሪመር ዲዲጂ ወደ ኢትዮጵያ የሀገራችንን ሁኔታ ቱር እያደረገ እየጎበኘ ላይቭ ስትሪም ለማድረግ ወደ ኢትዮጵያ መምጣቱ ይታወቃል። ይህንን ተከትሎ ዲዲጂ እንግዲህ ላይቭ ስትሪሙ ያስተላለፈው አንድ ፕሮግራምን ተከትሎ አብዛኛው ሰው በተለይ ኢትዮጵያውያን እጅግ ቅሬታቸውን እየገለጹ ይገኛሉ። እንደዚህ አይነት ላይቭ ስትሪመሮች ወደ ሀገራችን መምጣታቸው የሀገራችንን ኢሜጅ ወይም ደግሞ ምስል የሚገነባ በአዲስ ምዕራፍ የሚቀየር እንደሆነ ይታወቃል። ለምን ከዚህ በፊት ኢትዮጵያ እንግዲህ በአንድ ወቅት በነበረ ሴናሪዮ የምንታወቀው ያቺ ሴናሪዮ ሁልጊዜ ኢትዮጵያውያን ሲባል ረሃብተኞች እንደሆንን ነው ተደርገን የምንቆጠረውና እንደዚህ አይነት ተጽዕኖ ፈጣሪዎች ከዚህም በፊት ከወራት በፊት አይሾው ስፒድ ወደ ኢትዮጵያ መጥቶ ያስተላለፈው ስትሪም እጅግ በጣም በሚገርም ሁኔታ የብዙ ግለሰቦችን ለኢትዮጵያ ያላቸውን አመለካከት እንዲለውጡ አድርጓል። በተጨማሪም ይህም ጣት ስትሪመር ራፐር ወደ ኢትዮጵያ መጥቶ ይህንን ነገር እንዲያደርግ መሰረት ከጣሉ አይሾው ስፒድ ጉዞ ነው። ይሄ እጅግ በጣም መልካምና የሚደገፍ ነገር ሆኖ እንዳለ ነገር ግን እነዚህ ራፐሮች ወደ ሀገራችን ሲመጡ የሚያደርጓቸው ነገሮችም በዛው ልክ ኢሜጃችንን እንደሚገነቡ ሁሉ የሚያደርጓቸው ድርጊቶችም ሀገርን በሌላ ደስ በማይል መንገድ ሰዎች እንዲመለከቷትና እንዲተረጉሟት ያደርጋል ማለት ነው። እንግዲህ ትንሽ ስለ ዲዲጂ ልበላችሁ። ይህ ወጣት እኔ ብዙም አላውቀውም፣ ነገር ግን ወደ ኢትዮጵያ ይመጣል ከተባለ በኋላ አንዳንድ መረጃዎችን ቼክ ባደረግኩበት ጊዜ ኮሌጅ ወይም ደግሞ ከዩኒቨርሲቲ ትምህርቱን አቋርጦ ዩቲዩብ እና ራፐሩ ላይ ፎከስ ለማድረግ ወጥቶ እንግዲህ ተቀባይነትና ተወዳጅነትን ማትረፍ የቻለ ሀብትንም መገንባት የቻለ ግለሰብ ነው። ይህ ግለሰብ አንድ ወንድምና ሁለት እህቶች አሉት። እሱም የእነሱን አርያ በመከተል እነሱ በተሻለ መልኩ ተጽዕኖ እንደፈጠረና እውቅናን እንዳገኘ ይታወቃል። ይህ በእንዲህ እንዳለ ይህ ወጣት በተለያዩ ፕሮግራሞቹ ይታወቃል። በተለይም ደግሞ አር ዩ ማይ ቦል በተሰኘው ከ25 በላይ ሴቶችን የሱን ፍቅር በሱ ለመመረጥ የሚያደርጉትን ኮምፒቲሽን በቀጥታ በላይቭ በዩቲዩብ እና በትዊች ስትሪም በማድረግ ይታወቃል ማለት ነው። ይህ ግለሰብ በዚህ ፕሮግራሙ እጅግ በጣም ተቀባይነትን ተወዳጅነትን በሌላው ዓለም ያተረፈ ግለሰብ ነው። እንደዚህ አይነት ኮንተንቶችን የሚያዘጋጀው ላይቭ ምንም አይነት ከት ሳይኖረው ወይም ኤዲቲንግ ሳይኖረው ቀጥታ ሾውን ላይቭ ስትሪም በማድረግ ፎሎወሮቹ ወይም ቪወሮቹ ያንን ፕሮግራም እንዲታደሙ በተለያየ አስተያየት በመስጠት የሚያደርግ ፕሮግራም አለ። ይህንን ፕሮግራም ነው እንግዲህ ወደ ኢትዮጵያ መጥቶ አር ዩ ማይ ቦልን እንግዲህ የተገበረው ማለት ነው። ፕሮግራሙ በሌላው ዓለም በጣም ተወዳጅነት አለው። ቢሆንም አገራችን ላይ እንደዚህ አይነት ነገሮች ደግሞ መደረግ የለባቸው። ለምን እኛ ኢትዮጵያውያን የራሳችን ባህል፣ የራሳችን ወግ፣ እሴት፣ ሃይማኖት ያለን ግለሰቦች እንዲህ አይነት ፕሮግራሞች መደረጋቸው ብዙ አይነት ቀውሶችን ያመጣሉ። ለምሳሌ ኢትዮጵያ በተለያዩ ክልሎች ለሴት ልጅ የሚሰጣት ክብር፣ ለሴት ልጅ የሚሰጣት ቦታ ትልቅ ነው። ለምሳሌ ወደ ሐመር አካባቢ ብንሄድ አንድ ሴት ለማግባት ከብት ካልዘለለ ያችን ሴት ማግኘት አይችልም። ላይክ እንደ ክራይቴሪያ። ወደ ሌሎች አካባቢዎች ስንሄድ ደግሞ ሴትን ልጅ ለማግኘት የሚደረጉ የተለያዩ ፈታኝ የሆኑ ቻሌንጆች አሉ። ይሄ ማለት ሴት ልጅ ምን ያክል ክብር እንዳላት ሴት ልጅን ለማግኘት የሚደረገውን መስዋዕትነት ያሳያልና እንደዚህ አይነት ማህበራዊ ነገሮቻችን ለሴቶች ትልቅ የሳይኮሎጂ ብርታት፣ ጥንካሬ ሆነው እናገኛቸዋለን። ነገር ግን አሁን ይህ የሆነው ኢትዮጵያውያን በዛ ያሉ ሴቶች ይሄንን ልጅ እንግዲህ እንዲወዳቸው የሚያደርጉበት ጥረት ነው። ስናስበው ኮንተንት ሊሆን ይችላል። ነገር ግን ከዚህ በተጨማሪ እነዚህ አይነት ኮንተንቶች ማህበረሰቡ ላይ ትውልዱ ላይ የሚፈጥሩት ነገር ቀላል አይደለም። ስለዚህ ሴቶች ጀስት አንድ ወንድን ኢንፍሉዌንሰር ሊሆን ይችላል፣ ታዋቂ ሊሆን ይችላል፣ ግን በዚህ ማስ አንድን ግለሰብ ሴክ ለማድረግ መምጣታቸው ደስ የማይል ነገር። ሁለተኛ እነዚህ ናቹራል የሆነው የፍቅር ሪሌሽንሽፕ ብዙ ጊዜ ሴቶች ናቹራል በሆነ ሪሌሽንሽፕ ሆነው ወደ ትዳር ወደ ማምራት ካልሆነም ደግሞ ወደ መቅረት አይነት ነገሮች ይሄዳሉ። ነገር ግን እንደዚህ አይነት ነገሮች ሲሆኑ ጀስት ድራማቲክ የሆነ ነገርን ይፈጥርና በሰዎች ዘንድ ይሄ ትሩ ላቭ የምንለው ወይም ደግሞ ናቹራል መፈላለግን ያሳጣብናል ማለት ነው። ሌላኛው ችግር ደግሞ ምንድነው? ሴቶች በእንደዚህ አይነት ሪሌሽኖች ላይ ያልተፈለገ ግንኙነቶችን ሊያደርጉ ይችላሉ። ምን ማለት ነው? ላይክ ዴት ያደርጋሉ፣ ሳያስቡት ኢሞሽናል ይሆናሉ፣ ሳያስቡት የሆነ ሰርክል ውስጥ ይገቡና
ራሳቸውን የማይፈልጉት ሪሌሽንሺፕ ውስጥ ወይም የማይፈልጉት ግንኙነት ውስጥ ሆነው እናገኛቸዋለን። ለምሳሌ ዲዲጄ በራሱ ፕሮፋይል ብዙ ሪሌሽንሺፕ ወይም ብዙ ዴት ያደረጋቸው ሴቶች አሉ። ከነዚህ ሴቶች ጋራ ሳይፈልግ ግብረ ስጋ ግንኙነት ወይም ሴክሹዋል ነገሮችን አድርገው ልጅ አለው። ልጅን የወለደበት ምክንያት ምንድነው? ሳይገናኙ ጀስት እንደዚህ ዴት አድርገው ከዛ ሳያስቡት ሀፕን የሆነ አንፕላንድ እንደሆነ ራሱ ተናግሯል። ከዚህችም ልጅ ጋራ አብሮ አልቀጠለም። ከሷም በፊት ብዙ ሴቶች ጋራ ሪሌሽን ነበረው። በተለያየ ሀገራት ላይም እንደዚህ አይነት ሪሌሽኖችን ያደርጋል። ወደ ሀገራችን መጥቶ ይሄን ነገር ማድረጉ ያልተፈለጉ ግንኙነቶች ያልተፈለጉ ነገሮችን ያደርጋል ማለት ነው። ሌላኛውና መጨረሻው ነገር ምንድነው? ሴቶች ራሳቸውን ኤክስፖዝድ ማድረጋቸው በዚህ አይነት መንገድ ለሌላው ዓለም ለሌላው ማህበረሰብ በሌላ አንግል እንዲመለከትና ወደ ኢትዮጵያ ሲመጣ ካላት የቱሪዝም መዳረሻዎች በተጨማሪ በሌላ አንግል ላይ ሴቶች ጋር ወደ ሌላ ኢንቴንሽን መክተት ውስጥ ይመጣሉ። እንደዚህ አይነት ነገሮች ፐብሊክ መሆን የለባቸውም። ለምን? ፐብሊክ በሚሆኑበት ጊዜ እጅግ ትልቅ አደጋ እና ተጽዕኖ ይፈጥራል ማለት ነው። ፎር ኤግዛምፕል አይሾ ስፒድ የመጣ ጊዜ ሞዴል ሀሴት በጣም ሻይን አድርጋለች። አብዛኛው ማያውቃት ሰው በዛ ኢቨንት መታወቅ ችላለች። ከዛ በኋላ የተለያዩ እድሎች የተለያዩ መንገዶች ተከፍተውላታል። ይቺ ልጅ ግን ኩሩ ስለሆነች ነው እዛ ጋር የነበራት አፕሮች በጣም ደስ የሚል እሱም ደግሞ ለዴቲንግ እንትን ባላት ታይም ጀስት ኢትዮጵያዊነት ባህሏን ነው ያስቀደመችው። ፖዚቲቭነቷን ብትገልጽ ኩሩ እንደሆነ ያን ያህል ብዙ እንትን እንዳደለን አይነት ነገር ማድረጓ ምን ያክል ተወዳጅነት እንዳገኘ ተመልክተናል። ስለዚህ እነዚህ አሁን ሴቶች በእንደዚህ አይነት መልክ መሆናቸው ማህበረሰብ ላይ በኋላ ሲሄዱ በራሳቸው ሪሌሽንሺፕ ላይ በቤተሰብ በአካባቢ የሚፈጥረው ሚስ አንደርስታንዲንግ የሆነ ነገር አለ። እንደዚህ አይነት ነገሮች ወደ ሀገራችን ሲመጡ እንደዚህ ኖርማላይዝ ባይደረግና የሚመለከተው አካል ሁላ ኮንትሮል ቢያደርጉ መልካም ነው ለማለት ነው። ሌላው ከዚህ ጋር በተያያዘ ሱፐር ስታር ጃኒ ወይም ደግሞ የዚምባብዌው አይሾ ስፒድ ወደ ኢትዮጵያ በድጋሜ እንደሚመጣ ታውቋል። እንግዲህ ኢትዮጵያ ሀገራችን የሚፈጥሩት ተጽዕኖ እጅግ ለየት ያለ አቀባበላችን አሪፍ እንደሆነ የሚያሳየው ብዙ ኢንፍሉዌንሰሮች ወደ ሀገራችን የመምጣት ፍላጎት አላቸው። ይህም ወጣት ከአይሾ ስፒድ ጋር የነበረው ቆይታ አጭር መሆኑና ከእንደገና ተመልሶ እንደምናቃት ፋሲካ ሌላም ደግሞ አንድ ቲክቶከር ላይ ማራኪ የምትባል ልጅ እሱን እንደምትወዱ በተደጋጋሚ ራሷን ኮንተንት አድርጋ እየሰራች እነዚህን ሁለት ግለሰቦች ለማግኘትና ኢትዮጵያ ላይ እንደ አዲስ ቱር ለማድረግ ፕላን አድርጓል። እንግዲህ አፕሪል 5 ይመጣል ብለን እናስባለን። Ethiopia and Zimbabwe. Ethiopia and Zimbabwe. Yeah, I just Stream from Ethiopia and Zimbabwe. Fazika, I could just go back. Fazika. How are you? Nice to see you. My name's Fazika. Fazika, yeah. ይሄም ወጣት በሚመጣበት ጊዜ መልካም ነገሮችን ፕሊስ ብናስተላልፍ አገራችንን በመልካም ነገር በመልካም ሳይድ ብናስተዋውቅ ለማለት ነው። ለዛሬ የነበረን ቪዲዮ ይሄ ነው። በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ